ትራቭል ማድረግ ላሰባችሁ ሰዎች ጥንቃቄ እንድታረጉ ነው። አይስ በኤርፖርት አካባቢ ይገኛል ብለዋል። አሁን ኤርፖርት ነው ያለው። ለምሳሌ ከውጪ ለምትመጡ ወይ ደግሞ ሎካሊ ትራቭል ለምታረጉ ጥንቃቄ እንድታረጉ ነው። ስፔሻሊ ቪዛችሁ ኤክስፓየር ያደረገ ሰዎች ፓስፖርታችሁን ተጠቅማችሁ በምትሄድበት ጊዜ የመያዝ ነገር ሊኖር ይችላል እና ይሄንን ጥንቃቄ አድርጉ። ኢቭን አሳይለም ፔንዲንግ ያላችሁ ሰዎች ለጊዜው ትንሽ ትራቭል ብታቆሙ ጥሩ ነው። ምክንያቱም ማን ነው ታርጌት የሚያደርጉት የሚሉትን ለማወቅ ማለት ነው። በእርግጥ አንድ ሰው አሳይለም ፔንዲንግ ካለው ህገወጥ አይደለም፣ ግን ማን ነው ታርጌት እያደረጉ ያሉትን ይይዛሉ ወይ አይዙም ወይ የሚለውን ነገር ለማረጋገጥ ትንሽ ለጊዜው ለአንድ ወር ያህል እንትናቸውን እስክናይ ድረስ ትራቭል ባታረጉ ጥሩ ነው ማለት ነው። ግሪን ካርድ ላለው ሰው ትራቭል ማድረግ ይችላል። ግሪን ካርዳችሁ ኤክስፓየር ካደረገ ይሄንን ኤክስቴንድ የተደረገበትን ወረቀት መያዛችሁን አትርሱ። ኤክስቴንድ ካላረጋችሁ ትራቭል አታርጉ፣ ጥንቃቄ አድርጉ፣ ፕሮብሌም እንዳይገጥማችሁ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። አባባላል ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። መልካም ቀን። WFC ይሄንን ያዙት። በአሜሪካ ታክስ የምትሞሉ WFC ምንድነው? WFC Working Family Credit በአሜሪካ የምትገኙ ይሄንን ገንዘብ ማግኘት አለባችሁ። WFC ስራ የምትሰሩ ከሆነ Working Family Credit ማግኘት አለባችሁ። ምንድነው መረጃው? በአጭሩ ላቀርብላችሁ። ስለ ሚኒሶታ Working Family Credit ሰምታችኋል። ይህ አነስተኛ ወይም መካከለኛ ገቢ ላላቸው ሰራተኞች የሚሰጥ ተመላሽ ሊደረግ የሚችል ሪፈንደብል የታክስ ድጋፍ ነው። ትልቁ ጥቅም ምንድነው? ይህ የታክስ ክሬዲት ለግዛቱ መክፈል የሚገባውትን የታክስ ዕዳ ከመቀነስ ባለፈ የክሬዲቱ መጠን መክፈል ከሚገባው የታክስ መጠን በላይ ከሆነ ቀሪውን ገንዘብ በጥሬ ገንዘብ ተመላሽ ወይም ሪፈንድ ያገኛሉ። ዋናው መስፈርት ስራ ብቻ ይኑሮት፣ ደብሊቱም ወይም ደግሞ ሰልፍ ኢምፕሎይ ብቻ ይሁኑ። የገቢ ገደቡ በየአመቱ እንደ ቤተሰቡ መጠን ሊለያይ ይችላል። ትልቁ የምስራች አሁን ህጋዊ የማህበራዊ ዋስትና ቁጥር ወይም ሶሻል ሴኩሪቲ ያላቸው ብቻ ሳይሆኑ በአይቲአይኤን ግብር የሚከፍሉ ነዋሪዎችም የዚህ ክሬዲት ጠቃሚ ይሆናሉ። ስለዚህም ገንዘባችሁን ቶሎ ሰዱ። በታክስ ሲዝን ማለትም ግብራችሁን ሪፖርት በምታደርጉበት ጊዜ ስኬጁል M1 WFC የተባለውን ቅጽ መሙላት ይኖርባችኋል። በሌሎች ስቴት የምትኖሩም የታክስ ባለሙያዎችን አነጋግሩ። በሚኒሶታ ያላችሁ ግን ከላይ ያሉትን ተቋማት ማግኘት ትችላላችሁ። ለበለጠ መረጃ የአሜሪካ ቪዛ ክልከላ ባሳለፍነው 2025 ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ የቪዛ ክልከላው ደረጃ ምን ላይ ደርሷል? ዛሬ አንድ ሪፖርት ወጥቷል። መረጃውን በአጭሩ ላቀርብላችሁ። ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ዋይት ሃውስ ከተመለሱ በኋላ ተግባራዊ ያደረጓቸው ጥብቅ የኢሚግሬሽን ፖሊሲዎች ወደ ዩናይትድ ስቴትስ ህጋዊ በሆነ መንገድ የሚገቡ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሽቆለቆል ማድረጉን አንድ አዲስ ሪፖርት አመለከተ። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት እንደሚያመለክተው ከጥር እስከ ነሐሴ 2025 ባለው ጊዜ ብቻ የተሰጡት የቋሚ ነዋሪነት ወይም ግሪን ካርድ እና የጊዜያዊ ቪዛዎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ11 በመቶ ወይንም በሩብ ሚሊዮን ማለትም 250 ሺህ ቀንሷል። ይህ የቪዛ አስጣጥ ማሽቆልቆል በዋናነት የመነጨው የትራምፕ አስተዳደር ከወሰዳቸው ተከታታይ እርምጃዎች ነው። ባለፈው ሰኔ ወር አብዛኛዎቹ ሙስሊም በሆኑና እንደ ኩባ ካሉ ከአሜሪካ ጋር የሻከረ ግንኙነት ባላቸው 19 ሀገራት ላይ የጣለው የጉዞ እገዳ የተማሪዎች የቪዛ ቃለ መጠይቅ መቋረጥና የቪዛ ጠያቂዎችን የማህበራዊ ሚዲያ አካውንት መፈተሽን ጨምሮ ጥብቅ የደህንነት ማጣሪያዎች መጀመራቸው ለቁጥሩ መቀነስ ጉልህ ሚና ተጫውተዋል። በተጨማሪም የፌዴራል መንግስት የበጀት ቅነሳን ተከትሎ የውጭ ጉዳይ መስሪያ ቤት የሰው ኃይል ማነሱም የቪዛ አስጣጡን ሂደት በእጅጉ አጓቶታል። በዚህም ምክንያት ከህንድና ከቻይና የሚመጡ ተማሪዎችና ባለሙያዎች ቁጥር በ84,000 የቀነሰ ሲሆን የንግድና የቱሪዝም ቪዛዎችም በ200,000 ማለትም በ3.4 በመቶ አሽቆልቁሏል። ለአሜሪካ ጦር ውለታ የዋሉ የኢራቅና የአፍጋኒስታን ዜጎች እንዲሁም የፊሊፒንስና የቪየትናም ዜጎችም
የዚህ ጥብቅ ፖሊሲ ቀዳሚ ሰለባ ሆነዋል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ፖሊሲው ለአሜሪካን ዜጎች በስራና በትምህርት እድል ቅድሚያ የመስጠት ቃልን የተገበረ ነው ቢልም የዚህ እርምጃ ኢኮኖሚያዊ አንድምታ ግን እጅግ አሳሳቢ ነው። የብሩኪንግስ ተቋም መረጃ እንደሚያሳየው በግማሽ ምዕተ ዓመት ውስጥ ለመጀመሪያ ጊዜ ወደ አሜሪካ ከገቡት ይልቅ አገሪቱን ለቀው የወጡት ስደተኞች ቁጥር በልጧል። ይህ የውጭ ዜጎች ፍልሰት መቀነስ በተለይ በከፍተኛ ክህሎት ላይ የተመሰረተውን የአሜሪካ የቴክኖሎጂ ዘርፍ በተለይም የሲሊኮን ቫሊ ኩባንያዎችን የባለሙያ እጥረት ውስጥ እንዲወድቅ እያደረገው ነው። በተጨማሪም የአሜሪካ ዩኒቨርሲቲዎች ከዓለም አቀፍ ተማሪዎች የሚያገኙትን ከፍተኛ የትምህርት ክፍያ ገቢ በመቀነሱ የፋይናንስ ቀውስ እያንዣበበበት ይገኛል። የፌዴራል ሪዘርቭ ማለትም የማዕከላዊ ባንክ ኃላፊ ጀሮም ፓውል በቅርቡ እንዳስጠነቀቁትም የኢሚግሬሽን መቀነስ ሀገሪቱም በቅርብ ወራት ላሳየችው ደካማ የስራ ዕድል ፈጠራና የኢኮኖሚ መቀዛቀዝ የራሱ የሆነ ትልቅ አሉታዊ አስተዋጽኦ አድርጓል። የትራምፕ አስተዳደር ከፊቱ የተጓረጡት ቁልፍ ተግዳሮቶች የፖለቲካ ቃልን ከኢኮኖሚ እውነታ ጋር የማስታረቅ ፈተናዎች ናቸው። አሜሪካ እያረጀ የመጣ የሰው ኃይል ያላት ሀገር በመሆኗ የኢኮኖሚ እድገቷን ለማስቀጠል የውጭ ሀገር ወጣትና የተማረ የሰው ኃይል በእጅጉ ያስፈልጋታል። ቪዛን አጥብቆ መከልከል የሀገሩ ሰራተኞችን ደሞዝ ሊያሳድግ ቢችልም በሌላ በኩል ደግሞ የዋጋ ግሽበትን ሊያባብስና የኩባንያዎችን አምራችነት ሊያዳክም ይችላል። ከዚህም ባሻገር ለአሜሪካ ጦር ሕይወታቸውን አደጋ ላይ ጥለው ሲሰሩ የነበሩ አፍጋኒስታናውያንና ኢራቃውያን አጋሮችን ቪዛ መከልከል የሀገሪቱን የሰብአዊ መብት ስም ከማግደፉም በላይ ወደፊት በሌሎች ዓለም አቀፍ ግጭቶች ላይ አሜሪካ ልታገኝ የምትችለውን የአካባቢው ማህበረሰብ ትብብር አደጋ ላይ የሚጥል ከባድ የዲፕሎማሲና የሞራል ተግዳሮት ሆኖባታል። መልእክት አዲስ አበባ ከሚገኘው የአሜሪካ ኤምባሲ ከሰሞኑ አነጋጋሪ በሆነው የቪዛ ጉዳይ ላይ ኤምባሲው አሁን መግለጫ ሰጥቷል። መግለጫውን እንደወረደ አቀርብላችኋለሁ። ከመጋቢት 24 ቀን 2018 ዓ.ም ጀምሮ ማለትም ደግሞ በአሜሪካ አቆጣጠር ኤፕሪል 2026 ጀምሮ ኢትዮጵያ የቪዛ ዋስትና ወይም ቪዛ ቦንድ የሙከራ መርሃ ግብር ውስጥ ትካተታለች ብሏል አሜሪካ ኤምባሲ። ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት ማለትም ቢ1 እና ቢ2 ቪዛ ብቁ የሆኑ የተገኙ አመልካቾች ቪዛው ከመስጠቱ በፊት እስከ 15,000 የአሜሪካን ዶላር የሚደርስ ዋስትና እንዲያስይዙ ይጠየቃሉ ብሏል ኤምባሲው ዛሬ ሰኞ ባወጣው መግለጫ። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸውን የቆይታ ጊዜ ሳያበቃ ከአሜሪካ ከተመለሱም ያስያዙት የዋስትና ገንዘብ ይመለስላቸዋል ብሏል። እንደዚሁም ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ወይም ቢ1 ወይም ቢ2 ቪዛ ያላቸውን ሰዎች አይመለከትም። ይሄ ነው እንግዲህ ኢምፖርታንቱ ነገር። ብዙ ሰዎች ይሄ ከአዲሱ ከኤፕሪል 2 በፊት የተሰጠ ቪዛ ይከፈልበታል አይከፈልበትም በሚል ጥያቄ ሲያነሱ ነበር። ስለዚህ ኤምባሲው ይሄ ነገር እነሱን አይመለከትም ብሏል። ዋስትናውን አስቀድመው አይክፈሉም። አስቀድመው መክፈል ቪዛ ለማግኘት ማረጋገጫ አይደለም ያለው ኤምባሲው፣ እንዲሁም ሶስተኛ ወገን ድረገጾች አጭበርባሪዎች ሊሆኑ ስለሚችሉም ተጠንቀቁ ብሏል። ከቃለ መጠይቅ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ብሏል። በኤፍ ወይም ደግሞ በኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት እንደማይመለከታቸውም አብራርቷል። ጥሩ ነገር ነው። የዋስትና ክፍያ የሚጠየቀው ብቁ ለሆኑ የንግድ ወይም የቱሪስት ቢ1 ወይም ደግሞ ቢ2 ቪዛ አመልካቾች ብቻ ነው ብሏል። ስለዚህ ሌላ ተጨማሪ መረጃ እየተከታተልን እናቀርባለን።